በምንም ሲቹዌሽን ውስጥ በዚህ ሰዓት የትም ያላችሁ ነገር አለቀ ከተም የምትሉ ሁሉ ዛሬ የምስራች ስሙ። ድል ይሆናል፣ ስኬት ይሆናል። ለምን? የኛ አምላክ የሌለውን ነገር ጠርቶ ማምጣት የሚችል ማከናወን የሚችል ነገሮችን መቀየር የሚችል ቀንበርን መስበር የሚችል ሁሉን ሕያውና አዲስ ማድረግ የሚችል የመጨረሻ ዳኛችንና ፈራጃችን ልዑል እግዚአብሔር ነው። እና ዛሬ እግዚአብሔር በሕይወታችን አንድ የሚነግረን አንድ ምዕራፍ አለ፣ የምናልፈው አንድ ምዕራፍ አለ። እግዚአብሔር አንድ የሚያሳልፈን ድልድይ አለ። እግዚአብሔር የጨረሰው አንድ ነገር አለ፣ የጨረሰ ያለቀ ነገር በእጃችን ሊገባ ያለ። ለምን? እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ ይህንን እናውቃለን ይላል መጽሐፍ ቅዱስ። ስለዚህ ለበጎ የሚሆነው ነገር ሁሉ ለበጎ እንዲሆን የእግዚአብሔር የማዳን ችሎታው እንዲገለጥ፣ የምሕረት እጁ እንዲገለጥ፣ የፍቅር ኃይሉ እንዲገለጥ፣ ቅድስናው እንዲገለጥ፣ ጽድቁ እንዲገለጥ ከዚህ ደቂቃ ጀምሮ የኔና የእናንተ ነገር በእግዚአብሔር ዘንድ መታየቱ እንዲገለጥ የሆነውን ነገር ነው የምንናገረው። አንድ በዚህ 15 ምዕራፍ ላይ የሚገርማችሁ አንድ ነገር ብሏል። ጠፍቶ ስለተገኘው በግ ጌታችን ኢየሱስ ክርስቶስ ተናገረ። ቀጥሎ ስለ ድሪም ተናገረና ድሪሙ በተገኘ ጊዜ በጉ በተገኘ ጊዜ ምን ይሆናል አለ? በሰማይ ታላቅ ደስታ ይሆናል። በሰማይ ታላቅ ደስታ ይሆናል። እኛ ወደ ክርስቶስ ኢየሱስ ስንመጣ የደስታ ዝማሬ የተዘመረልን፣ መልአኮች ስማችንን ያወቁ፣ የድል የስኬት መሰረታችን እግዚአብሔር የሆነ ትልልቅ ስኬታማ ፍጡርና ስኬታማ ሰዎች ነን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የተወደዳችሁ የአባቴ ብሩካን ቅዱሳን ሆይ ዛሬ ደስ ሊላችሁ ይገባል። ቀጥሎ ግን ሶስተኛና የዛሬ ሐሳብ የምናደርገው የምንወያይበት ሐሳብ አንድ ነው። ዛሬ እግዚአብሔር ትላንትና ዛሬ ሳምንት ብዙ ሰዎች እየመሰከራችሁ ነበራችሁ። ለምን? እግዚአብሔር በምስክራቸው ቃል ድል እየነሳ የጠላትን ጉልበት እየመታ ስለሚኖር ዛሬ እስቲ ያንኑ ቃል መብራትን ፈልጌ የመጣሁበት ቦታ በእርግጥ ብዙም የሚመች ቦታ አይደለም፣ ግን ምንም ቢሆን እግዚአብሔር ይመቸናል። ክብር ለኢየሱስ ይሁን። ጌታ ይባረክ። እዚህ ሰፈራችንን እያጸዱ አንዳንድ ነገር እየሰሩ ሰፈራችን ስለፈራረሰ መብራት ፍለጋ ለመተን እንትን ብለን ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ትንሽ ወንበር ላይ ቁጭ ብለን ነው ነገሮቹን እግዚአብሔር ያስተካክላል። ጌታ ይባረክ። ኢየሱስ ጌታ ነው። ምናልባት ኮንፈርት ካልሰጣችሁ ብዬ ነው። ኢየሱስ ክርስቶስ ጌታ ነው። እንዲህ ይላል ሉቃስ ወንጌል ምዕራፍ 15 እንዲህ አለ ኢየሱስ እንዲህ አለ ኢየሱስም እንዲህ አለ። እንግዲህ ኢየሱስ የሚል ሰው የለም። በሰማይ ታላቅ አንድ ንስሐ በሚገባ ሰው በሰማይ ታላቅ ደስታ ይሆናል፣ በመላእክ ፊት ታላቅ ደስታ ይሆናል አለ። በሰማይ እንግዲህ አንድ ሰው በጣም ሀብታም ቢሆን፣ አንድ ሰው በጣም ቢሊዮነር ቢሆን በምድር ላይ ሰለብሬት ያደርጋል፣ በምድር ላይ ደስታ ያደርጋል፣ በምድር ላይ ሐሴት ያደርጋል። ግን አንድ ሰው በእግዚአብሔር ፊት በእግዚአብሔር መንግስት ውስጥ በሰማይ በመላእክት ሁሉ ፊት ታላቅ ደስታ ይሆናል፣ ታላቅ ደስታ ይሆናል። ዛሬ የዛ የታላቅ ደስታ ተካፋዮች ብቻ ሳንሆን የደስታው ባለቤቶች እንደሆንን እንዲገባንም ጭምር ነው። እኛ የደስታ ተካፋይ ብቻ አይደለም፣ የደስታው ባለቤቶችም ነን። ዛሬ በእኔና በእናንተ ህይወት ምናልባት ለሆነላችሁ ነገር ምስጋና ልታቀርቡ ትችላላችሁ። ዛሬ ግን እኔ አንድ ነገር እምላችሁ፣ የእናንተም ምስጋና እናንተ የምትቀበሉበት ቀን ይሆናል። የእናንተም ምስጋና እናንተም ለምስጋናችሁ እራሳችሁ ትጠራላችሁ። ሰርፕራይዝ ለራሳችሁ አሜን በሉ። ለራሳችሁ ለግላችሁ ራሳችሁ ሰርፕራይዝ። ለምን? የራሳችሁን ምስጋና አንዳንድ ጊዜ ምስጋና ሰዎች እንዲያዩልን እኛ ተዘጋጅተን ሰዎችን ልንጠራ እንችላለን። አንዳንድ ምስጋና ደግሞ ራሳችሁ ሳታውቁ ለእናንተ ምስጋና ይሆናል፣ ሰርፕራይዝ ይሆናል። ዛሬ ለራሳችሁ የሚሆን ሰርፕራይዝ ነው እየተናገርክ ያለሁት። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። እንዲህም ማለት አንድ ሰው ሁለት ልጆች ነበሩት። ታሪኩን ብዙዎቻችሁ ታውቃላችሁ። አንድ ሰው ሁለት ልጆች ነበሩት። አንድ ሰው ማለት አንድ ሰው አይደለም። ለአንድ ሰው ሁለት ልጆች አይኖሩትም። ለአንድ ባልና ለአንድ ሚስት ሁለት ወንድ ልጆች ነበሯቸው። ታሪኩ እንዲህ ነው። ለአንድ ባልና ለአንድ ሚስት በአይሁድ ስርዓትና በአይሁድ ወግ መሰረት አንድ ወንድና አንድ ሴት፣ ሁለት ወንዶችና ሌሎች ሴቶች ሊኖሩ ይችላሉ። ሁለት ወንዶችን ወልደዋል። ሁለት ወንዶችን ወልደው ሰዎቹ ግን በእግዚአብሔር ዘንድ ባለጠጎች ናቸው፣ ሀብታሞች ናቸው። ሀብታቸው
በእርሻ ስራ በግብርና የታወቁ በእርሻ የታወቁ በጊዜ የሚሰሩ ናቸው። ይህ ብቻ አይደለም፣ ሌሎም 2 ወንድ ልጆች አላቸው። 2 ወንድ ልጆቻቸው ደግሞ ስራ በደንብ የሚሰሩ ስራ በደንብ አቀላጥፈው የሚሰሩ ናቸው። ስለዚህ በዚህ ቤተሰብ ውስጥ አንድ ቀን አንድ ነገር ሆኗል። ዛሬ በቤታችሁ እንግዳ የክብር ነገር ይሆናል። እንግዳ የክብር ነገር ይሆናል። ስለዚህ ቶሎ ቀጥዬ ነው የሚሄደው እና ይሄ ገበሬ ሰው በአይሁድ ስርዓት፣ በአይሁድ ወግ፣ በአይሁድ ባህል መሰረት የኖረ ሰው ነው። ስለዚህ ይህ ሰው 2 ልጆች ወንዶች አሉ፣ ታላቅና ታናሽ ተብሎ ተጽፏል። አንድ ወንድና አንድ ሴት ወይም እናትና አባት ባሉበት በዚህ ቤት ታሪኩ እንዲህ ብሎ ይቀጥላል። ክብር ለእግዚአብሔር ይሁን። 2 ወንዶች ልጆች ነበሯቸው። ማሳ አላቸው። የገበሬ ልጆች ናቸው። በዛን ጊዜ ብዙ ነገር ስለሌለ የገበሬን ልጆችን፣ እነዚህ ታታሪ ገበሬዎችን፣ የገበሬውን ልጆች ጌታችን ኢየሱስ ክርስቶስ አምጥቶ ሲናገር እንሰማለን። ክብር ለኢየሱስ ይሁን። ዛሬ እንግዳን ነገር በቤትሽ በኑሮሽ የሰራዊት አምላክ እግዚአብሔር ይናገራል። እንግዳ ነገር ይሆናል። ክብር ለኢየሱስ ይሁን። ስለዚህ እነዚህ እናትና አባት በጣም በልጆቻቸው ተደስተው በልጆቻቸው ደስ ብሏቸው ሲኖሩ ታላቁ እርሻን ያርሳል፣ ታናሹ ደግሞ ሌላ ከብቶችን ያረባል። የከብቶችም እርባታ አላቸው። በብዙ ነገር እየተደላደሉ የበቃቸው ሰዎች ናቸው። በዛ መካከል ግን አንደኛው ታናሽየው አንድ ነገር አለ። ታናሽየው ለአቅመ አዳም ራሱን ነፃ ሊያወጣ ፈለገ። ብዙ ጊዜ ይህንን ቦታ ብዙ ሰዎች ብዙ ነገር ነው ብሎ የሚናገሩት። አንዱ ታናሹ አንድ ቀን አንድ ነገር አሰበ። በቃ ራሴን ልቻል፣ ራሴን ችዬ ልውጣ፣ ራሴን ችዬ ልኑር፣ ራሴን ችዬ ልስራ፣ ራሴን ችዬ ልቀየር ብሎ አሰበ። ዛሬ ለመቀየር አስባችሁ ድንጋይ የሚወረውርባችሁ ወይም እንቅፋት የሚዘረጋ እግዚአብሔር ቀድሞ ይሰብራል። ይሄ ልጅ ትክክለኛ ልጅ ነው። ብዙ ጊዜ ብዙ ሰዎች በሌላ ሊሰብኩ ይችላሉ። አዎ ጠፍቶ የተገኘ ልጅ ነው። ጠፍቶ የተገኘ ድሪም አለ። ጠፍቶ የተገኘ በግ አለ። ዋናው መገኘት ነው ወገኖቼ። ባለፈው ይህን ስብከት ከዛሬ 6-7 ወር አካባቢ ሲናገር እንዲሁ እየሰብክ ያለው ጠፍቶ የተመለሰ ወይም ሞቶ የተመለሰ ወይም ቤት እያለ የሞተ ወይም ሙታንን ይቅበር ብዬ፣ አሁን ግን በሌላኛው መልክ ደግሞ ዛሬ ሲያጠና ያገኘሁትን መንፈስ ቅዱስ ያስረዳኝን እውነት ነው እየነገርኳቸዋለሁ። ስለዚህ በእስራኤል ዘንድ እነዚህ ነገሮች ታላቅ መልካም ነገሮች ናቸውና ስለዚህ ይሄ ልጅ ሰርቼ ልኖር አለ። ሁላችንም ሰርተን ለመኖር፣ አገልግለን ለመኖር፣ ተምረን ለመኖር፣ ከቤተሰብ ወጥተን ራስ ለመቻል ጥረት እንደምናደርግ ልጅየው ያለውን ነገር ይዞ ለመሄድ አንድ ሐሳብ አሰበ። አንድ ሐሳብ መጣለት። ሐሳቡ ምንድነው? እኔም እንደ ሰዎች ሰርቼ ለመኖር ሩቅ አገር ሄጄ አንዳንድ ስራ ልስራ የሚል ሐሳቡ መጣ። ሐሳቡን ለቤተሰቦቹ ሼር አደረገ። አንዳንድ ሐሳቦች ለመውጣታችን ምክንያት፣ ለመዳናችን ምክንያት፣ ለመባረካችን ምክንያት ናቸው። የትኛውም ሐሳብ ዛሬ ለመባረክ ምክንያት እንዳንሆን እግራችንን ወጥሮና ወድሮ የያዘ በጌታ በኢየሱስ ክርስቶስ ክቡር ስም ከእግሮቻችን ሰንሰለት ይቆረጣል፣ ከእጆቻችን ሰንሰለት ይቆረጣል። ፈሪ ጮማ አይበላም ይላሉ እኛ ሀገር። ስለዚህ አንዳንድ ጊዜ ደፍረን ወጥተን ተሳክቶልን እንዳንገባ ፍርሃትን የሚዘሩ፣ ጨለማን የሚዘሩ፣ ሳይወጡ መውጣትም የማይሰጡ የወጡትንም የሚከለክሉ ብዙዎች እንዳሉ መጽሐፍ ቅዱስ ይናገራል። ዛሬ እንዲህ ነው የሚላችሁ፣ እግዚአብሔር ያልጠበቃችሁትን ነገር አሳይቶ የጠበቃችሁትን ነገር ያወርሳችኋል። ክብር ለኢየሱስ ይሁን። ከአቅማችሁ በላይ የሆነውን ነገር እግዚአብሔር ከአቅማችሁ በታች ያደርጋል። እግዚአብሔር ውጪን አሳይቶ ውስጥ ላይ ኢንቨስት እንድታደርጉ ኢንቨስተሮች ያደርጋችኋል። ለምን? የእግዚአብሔር ኃይል የማዳን ጉልበቱ ለኛ ነው። እግዚአብሔር የሚያዳለው ለኛ ነው። ስሙን ለምንጠራ ለኛ እግዚአብሔር ያዳላል። ይሄ እርግጠኛ ሆኖ እግዚአብሔር ለሚጠሩት ያዳላል። ክብር ለኢየሱስ ነው። ስለዚህ ልጁ ትክክለኛ ውሳኔ ወሰነ። ለአቅመ አዳም ደርሻለሁ፣ ወጥቼ ስራ ሰራለሁ፣ ነፃ ሆኜ ራሴን እችላለሁ፣ ኑሮዬን አሻሽላለሁ፣ እቀየራለሁ፣ እለወጣለሁ ብሎ አሰበ። አንዳንድ ጊዜ እለወጣለሁ ብላችሁ ስትፍጨረጨሩ የሚያጋጥሟችሁ
ብዙ ነገሮች አሉ። ነገር ግን የተፍጨረጨረ ሰው የወጣ ሰው እግዚአብሔርን ይዞ የወጣ ሰው ባዶ እጁን አይመለስም። ጠላትን ድል ነስቶ እንደ ያዕቆብ የሁለት ክፍል ሰራዊት ሆኖ በትር ይዞ የወጣ ሰው 400 እና 500 በረከቶችን ይዞ ይመጣል። ዛሬ ይሄ በረከት ያገኛቸዋል። ይሄ በረከት ነው የሚያገኛቸው። ለምን? ይሄ ልጅ የሚገርማችሁ ይሄ ልጅ የሆነ ነገር ይዞ ሄደ እንጂ ሲመለስ ለአንዴና ለዘላለም ለአንዴና ለሁሌ የእግዚአብሔርን እውነት ነው ይዞ የመጣው። አያችሁ፣ የእግዚአብሔርን ክብር ነው ይዞ የመጣው። ብዙዎች የኋላ ይሄ ቃል እንዳይቀርባቸው ለብዙዎች ስልክም ደውላችሁ የሚገቡ ይግቡ፣ የእግዚአብሔርን ቃል ይስሙ። ክብር ለኢየሱስ ይሁን። አንደኛ ራሴን ችዬ ልውጣ ብሎ አሰበ። ትክክል ነው። ራሴን ችዬ። ብዙዎቻችሁ ምናልባት ምን አለ ቤተሰብ ጋር በሆንኩ ምን አለ ነገሬ እንዲሆነ እያላችሁ ካላችሁ ተሳስታችኋል። እግዚአብሔር ዛሬ ትክክል ናችሁ፣ ድላችሁን ትጨብጣላችሁ ይላችኋል። ስኬታችሁን ትጨብጣላችሁ ይላል። የትኛውም ሰልፍ፣ የትኛውም ጦርነት፣ የትኛውም መከራ እኔ ካየሁላችሁ ከፍታ አያወርዳችሁም ይላል። እኔ ካየሁላችሁ ክብር አያወርዳችሁም። ሰዎች እጅ አንስቶ ሊጠቋቋሙባችሁ ይችላል። ቁጭ ላለ ሰው ሁሉ ቀላል ነው። የሚሰራ ሰው ይወድቃል፣ ይከስራል፣ ብቻውን ይሆናል፣ ባዶውን ይሆናል፣ ሰው ያጣል፣ ረዳት ያጣል፣ አጋዥ ያጣል፣ ይሳቅበታል፣ ይሳለቁበታል። ኢየሱስም ጋር እየሰራ እንዲህ ተብሏል። አይዞ ወንድሜ፣ አይዞ ሽይቴ፣ ዛሬ ያየሩን ችግር ተመልሰሽ ላታይ፣ አንድ ቀን በሰውና በእግዚአብሔር ፊት ልትከብሪ፣ ወንድሜ ልትከብር፣ እግዚአብሔር እንዲህ ይላል፣ አይዞ ታልፋለ፣ አይዞሽ ታልፋለሽ። እጅሽን ያዝኩት እኔ ነኝ። ዮርዳኖስን ሳይሆን እኔ ነኝ፣ ቀይ ባህርን ሳይሆን እኔ ነኝ፣ መከራን ሳይሆን እኔ ነኝ አሳልፍሻለሁ። መከራሽን እንዳለፈ ውሃ ትረሺዋለሽ፣ መከራህን እንዳለፈ ውሃ ትረሳዋለህ። አዎ ተነሱብህ፣ ዘመቱብህ አሉ የሚሉትን ይበሉ። ችግሩ የሰው ማለት አይደለም ወዳጆች፣ ችግሩ የሰው ማለት አይደለም። እነሱ ስሉ የሚሉትን ሰዎችን ቆሞ መጠበቅ ነው። ችግሩ ክሳራ አይደለም። ክሳራውን በየጊዜ ማሰብ ነው። ብዙ ሰዎች እኔ እዚህ ሀገር በጣም ከሚገርመኝ ነገር የዛሬ 50 በደርግ ክርስትና የደርግን ክርስትና ያመጡና እንደዚህ ሆኜ 30 ዓመት እኮ አልፎታል። እንደዚህ ነበርኩ ክርስትና ነበርኩ ሳይሆን ወደፊት የምትቀጥልበት ደክሞ የምታልፍበት ሳይሆን ጨርሰ በአብ ቀኝ የምትቀመጥበት ነገር ስለሆነ መውደቅህን በነበረ መነሳትን በነበረ ሳይሆን ዛሬም ጉልበታም ነህ፣ ነገም ጉልበታም ነህ፣ ትናንትም ወድቀህ ጉልበታም ነህ። ለምን? እጄን የያዘ ብርቱ አምላክ ነው። እኔ ሁሌም አስበው ዛሬም ጉልበታም ነኝ፣ ነገም ጉልበታም ነኝ፣ ተነጎዳም ጉልበታም ነኝ። እጄን የያዘ እግዚአብሔር ጉልበታም ነው። ማርያም ለዚህ ነው ጉልበቷን አቅሟን እንትን ብላ ምን አለች? ታላቅ የሆነው እሱ ብርቱ የሆነው እሱ በእኔ ላይ ታላቅን ነገር አድርጓል። ከድንጋይ ወጋሪዎች ይልቅ የመጣው የእግዚአብሔር ቃል ይበልጣል አለ። ከወረኞች ይልቅ የመጣልሽ ቃል ይበልጣል። ወንድሜ ከወረኛ ይልቅ የመጣልህ ቃል ይበልጣል። ከሌቦች ይልቅ እግዚአብሔር ያዘጋጀልህ ክብር ይበልጣል። ሰዎች ከሰረቁ ይልቅ እግዚአብሔር ላንቺ ያለው ነገር በማንም እጅ ያልሆነ እግዚአብሔር እጅ ያለ ንጹህ እንከን የሌለበት ነውር የሌለበት ተቀናቃኝ የሌለበት ከስም እስከ ከአባት እስከ አያት በስም ተሰርቶ ያለቀ የእግዚአብሔር ክብር በእጅ ይገባል። የሚያምን አሜን ይበል። አዎ የሚሰራ ሰው ይሳሳታል። አዎ ደፋር ሰው ይሳሳታል። እየሰራ ነው የተሳሳተው። ይሄ ልጅ እየሰራ ነው። አንዳንድ ሰው እሱ 7 አግብቶ 7 ፈቶ አንድ ሰው ጴንጤ የሆነ ነገር ሲሆን የሆነ ነገር ይላል። አዎ አንወድቅም፣ እግዚአብሔር ይረዳናል። ነገር ግን ከወደቅንበት የሚያነሳ የእግዚአብሔር እጅ ይመጣል። ወገኖቼ እንዳትከስሩ፣ ማንንም አትዩ። የምታዩት የሩጫችን ጀማሪና ፈጻሚ ክርስቶስ የእግዚአብሔር ልጅ አለ። ክርስቶስ አለ። ሲተፉበት ሲሳለቁበት የሰሩት እጆች እሱ ያበጀው እጅ ሲጠፈጥፈው ዝም አለና አሸንፎ ለአንዴና ለሁሌ በአብ ቀኝ ተቀመጠ። ማንም ውረድ ላይ ለክርክር ለድርድር ከሱ ጋር ማንም ላይ ቆም። እሱ ብቻውን በአብ ቀኝ ተቀምጧል። ስለዚህ ዛሬ በላይ ያለውን እሹ ወዳጆች፣ ትላንትናችሁን እርሱት፣ ታሪካችሁን እርሱት። እግዚአብሔር አዲስ ታሪክ አለው። ክብር ለኢየሱስ። አዲስ ታሪክ። ወረኞች ብዙ ይላል። እነሱ 5 ወልዶ ደብቆ አንድ የወለደችውን ይሰድባሉ። እነሱ 6 ወልዶ ደብቆ አንድ ወለደች። እነሱ ነፍስ ገድሎ የሚሳደቡን እንትናሉ። ይህን ሁሉ እንዳሰሙ ዛሬ ሊያጥባችሁ የእግዚአብሔር መንፈስ በዚህ አለ። ሊያጥባችሁ፣ ሊቀድሳችሁ፣ የፍቅር አይኖቹ፣ የፍቅር እጆቹ፣ የምሕረት እጆቹ፣ የርኅራኄ ኃይሉ ዛሬ በእኔና በእናንተ ላይ በክብር ይገለጣል።
እባካችሁ ለሌሎችም አሁን ሰዎች ይህንን ቃል እንዲሰሙ ይወላችሁ ኋላ ገብቶ መጨረሻ ጊዜ ገብቶ ከምንትን ከሚሉ እንዲሰሙ ደውሉላቸው፣ ይግቡ። በሌላ ስልክ ደውላችሁ ይስሙ። ክብር ለኢየሱስ ይሁን። ዛሬ ግራ የገባ ነገ ትስቃለህ። ዛሬ እንደ ሰማይ የራቀ ነገ እንደ ጫማ ታጠልቃለህ። እንደ ጫማ ታጠልቃለህ። ዛሬ እንደ ሰማይ ርቋል። ዛሬ ሁሉ ሲቆብናል። ይሁን እንደ ሰማይ የራቀውን ነገ እንደ ጫማ እናጠልቀዋለን። እንደ ጫማ መከራህን እንዳለፈው ትረሳለህ ተብሎ ተጽፏል። ይህ ለእኔና ለእናንተ ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ሐሳብ ሲመጣ ይሄ ልጅ ራሴን ችዬ ልኑር የሚል ሐሳብ መጣለት። ሰርቼ ልኑር የሚል ሐሳብ መጣለት። ልቀየር ብሎ ሐሳብ መጣለት። ልለወጥ ብሎ ሐሳብ መጣለት። ይህንን ለቤተሰቡ አቀረበ። ለእናቱ፣ ለአባቱ፣ ለቤተሰቦቹ አቀረበ። ይህን ሐሳብ እኔ መቀየር ፈልጋለሁ፣ መለወጥ ፈልጋለሁ። አያችሁ፣ የማንም ሀብታም ልጅ ምናልባት አሜሪካ ሄዶ ጭንቅ ውስጥ ሊገባ ይችላል። ሳውዝ አፍሪካ ሄዶ ጭንቅ ውስጥ ሊገባ ይችላል። እዚህ እኮ በቂ ነው። ነገር ግን ይህ ልጅ ሊጠፋ እኮ አይደለም፣ ሊቀየር ነው ሄደው። ልንቀየር ነው ሄድ ነው። ብዙዎች ስሙኝ፣ ልንቀየር ነው ሄድ ነው። ፈልገናል። ከቤተሰብ ጋር መለየት አምሮናል ነው ሄድ ነው። ጠግበናል ነው። ልንለወጥ፣ ልንጨምር፣ ልናሻሽል ብለን ስንሄድ የሚገጥመን ብዙ ነገር አለ። በየትኛውም ስፍራ ግን የሚያኖረን እግዚአብሔር አለ። ወደቅን ተነሳን ሳይሆን እግዚአብሔር ዴስቲናችንን ያሳምረዋል። ኢየሱስ ጌታ ነው። ስለ ጠፋው አሕዛብና ስላሉ ስለ እስራኤል ነው እግዚአብሔር ይህን ቃል እየተናገረ ያለው። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ይባረክ። ስለዚህ ከእናት ከአባቱ ከቤተሰቡ ጋር ይህንን ነገር ተነጋገረ። የሚደርሰውን ድርሻ እንዲሰጡት ጠየቀ። እናትና አባቱ ተስማሙ። ለምን? ሊለወጥ ነው። ስለዚህ ከሚደርሰው በሬዎች፣ ከሚደርሰው ላሞች፣ ከሚደርሰው ከጋማ ከቤት እንስሳት የሚደርሰውን ሰጡትና ሽጦ ጥሬ ገንዘብ ያዘ። ይሄ ሰው ጥሬ ገንዘብ ያዘ። ሊለወጥ የሄደ ሰው ተሸወደ። ሊለወጥ ጥሬ ገንዘቡን ይዞ ሩቅ አገር ሄደ። አንዳንዶቻችሁ አሜሪካ፣ አንዳንዶቻችሁ ካናዳ፣ አንዳንዶቻችሁ ጀርመን፣ አንዳንዶቹ ጣሊያን፣ አንዳንዶቻችን እንግሊዝ እየሄድን የቤተሰቦቻችን ናፍቆት እያለን ለቤተሰቦችን እየተቆረስን እኛ እየለፋን እዚህ እየበሉ ያሉ ቤተሰቦች እንኳን ባይገባቸው እየተቆረስን እየለፋን ባይረዱ አንድ ነገር እላችኋለሁ። አንጀቱ የሚራራ አንጀቱ መጨከን የማይችል ከአባት በላይ አባት የወላጅ አልባ ልጅ አሳዳጊ የናዝሬቱ ኢየሱስ ስላንቺ ስላንተ በምድረ በዳ በደረቅ ምድረ በዳ መርዝ ሲያጠጡሽ፣ መንገድ ሲዘጉብሽ፣ መኪና እንዲገጭ ሲሉ ሰይጣን የፈለገውን ነገር ካባ ቅጥር ሲያደርግ እግዚአብሔር እያስመለጠ ዛሬን አድርሶናል። ዛሬን አድርሶሻል። ዛሬን አድርሶሃል። ነግረሃለሁ። ነገ ሰንጥቀት አልፋለን። ነገ ሰንጥቀት አልፋለን። እግዚአብሔር ርዶታ ያደርግልሃል። ጭቃውን፣ ጭጋጉን፣ ደመናውን፣ ጨለማውን፣ ክፋትን፣ ጥፋት ሰንጥቀን እናልፋለን። ክብር ለኢየሱስ ይሁን። ሰንጥቀን እናልፋለን። ለዚህ ነው ለኢዮብ ዛሬ ያየውን መከራ አታይም፣ እንዳለፈ ውሃ ትቆጥረዋለህ። እንዳለፈ ውሃ መከራህን እንዳለፈ ውሃ የኢዮብ መከራ እንዳለፈ ውሃ የሚቆጠር ነው። በእውነት በገል እየፋቁ መከራን መቁጠር ይቻላል? ሚስት ጥላ ሄዳ ልጆች ሞቶ መከራን መቁጠር ማለፍ ይቻላል? ሺህ ንብረት ያለ ሰውዬ አንድ አጥቶ ንብረቱ ገል ሆኖ ስጋውን እየፋቁ መክበር ይቻላል? መከራን ይቻላል። አይተናል። በኢዮብ አይተናል። ይቻላል። ያንቺ ምን አላት? ያንተ ምን አለ? ሚጢጢ መከራ፣ የጤፍ ታክል መከራ እግዚአብሔር ገልብጦ ገለባብጦ ዛሬ በተራራ አናት ላይ ብዙዎቻችንን ያቆመናል። እንዳለፈው እንቆጥረዋለን። ያረክልኝ ለመልካም ሆነልን ብለን እንዘምራለን። በከበረ ሰረገላ አስቀመጥክ ብለን እንሰብካለን። ብዙዎች ሲያለቅሱ እንስቃለን። ብዙዎች ሲራቡ እንበላለን። ብዙዎች ሲቸገሩ እኛ አንቸገር። ለምን? ጻድቅ በምቹ ጊዜ ጸልያል። የመከራ ጎርፍ በመጣ ጊዜ እሱን አያገኘውም። ለምን? መከራ ከመምጣቱ በፊት ልንጋፈጥ የሄድንበት ተጋፍጠን አሸንፈን እንመጣለን። ኢየሱስ ድል ይሰጠናል። ምናልባት እኔ የምናገረውና የዚህ ሰው ሕይወት ተቃራኒ ሊመስላችሁ ይችላል። እንዳይመስላችሁ፣ ትክክል ነው። አገላብጨዋለሁ፣ አይቼዋለሁ። አንድ በግ ጠፍቶ ፈለገ፣ አገኘ፣ ሰማይ ደስታ ሆነ። አንድ ድሪም ጠፍቶ ተገኘ፣ ሰማይ ደስታ ሆነ። ሶስተኛ ደግሞ የሰው ሕይወት ጠፍቶ ተገኘ፣ ሰማይ ታላቅ ደስታ ይሆናል። ይሄ መገኘት ነው። ላገኘን ጌታ ክብር ይሁንለት።
ይህ ዝም ብሎ ያዘው ንካው ፈሰው ምናምን አለም እየነገርኩ ያለ ህይወትን ላይቭን ሊቭ ህይወትን የሚኖርበትን ታሪክ ነው እየነገርኩ ያለው። ሃሌሉያ! ክብር ለመድኃኒዓለም ይሁን። ስሙ ይባረክ። የኛ ጌታ ስሙ ይባረክ። የኛ ንጉስ ስሙ ይባረክ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። አልተቀየረም፣ አልተለወጠም። ያንቺን ስራ እየሰራ ነው። ያንተን ስራ እየሰራ ነው። ማንም ሊከለክለው በማይችል ኃይል ነገርሽ እየተሰራ ነው። ጠላቶች በሚያፍሩት ኃይል ነገር እየተሰራ ነው። ያፍራሉ፣ ይደነግጣሉ፣ ይሸማቀቃሉ። ሞተች፣ ሞተ፣ ከሰረ፣ ከሰረች፣ ያዝ ነው በተን ነው ብሎ በወንድም ጀርባ፣ በእህት ጀርባ፣ በሚስት ጀርባ፣ በሚስት ቤተሰብ ጀርባ፣ በባል ቤተሰብ ጀርባ በሆነ ብቻ ነገርን አጥሮ ቃጥሮ የያዘ አንተ ስትጠበቅ ከእጅ አምልጦ የጠፋ ነገር ጠፍቶ አይደለም። እግዚአብሔር አንተ ካለህ እንደገና ይሰራሃል። አንቺ ካለሽ እንደገና ይሰራሻል፣ ያቆምሻል፣ ያቆመናል። ክብር ለኢየሱስ ጌታ ይሁን። እግዚአብሔር እንደገና ለክብር፣ እንደገና ለክብር፣ እንደገና ለተአምራት፣ እንደገና ለድንቅ ያደርጋል። ታዲያ ይሄ ልጅ አባቱን እናቱን አስፈቀደ፣ ጠየቀ። አባት እናቱን አንደኛ እኔ ለአቅመ አዳም ደርሻለሁ፣ አንደኛ ለስራ በቃለሁ፣ እኔ እለወጣለሁ፣ ሰርቼ እለወጣለሁ፣ አገር ቀይሬ አያለሁ፣ ለእናንተም ጠቅማለሁ ብሎ ተስማምቶ ነው ሄዱት። ባይስማሙ አባትና እናት አይሰጡትም፣ ልጃቸውን አሳልፈው አይሰጡም። አዎ ምናልባት ዛሬ በህይወታችሁ ክፉ ውሳኔ ወሰኑ፣ ምን ነው ባልወጣው የምትሉት ልንገራችሁ። እግዚአብሔር ብትመለሱም ጌታ ነው፣ እዛም ጌታ ነው። እዚህ ጋር እየተናገረ የዘላለም ህይወት ነው። ደፋር የእግዚአብሔርን ስራ ይሰራል፣ ደፋር የሰይጣንን ስራ ያፈርሳል። ኢየሱስ ጌታ ነው። ስለዚህ እናት አባቱ ተስማሙ። ያለውን ነገር ሽጦ ከከብቶቹ የደረሰውን ነገር ሽጦ መቼ መሬት አይሸጥም። ያለውን ጋማ ከብት ወይም ርቢዎቹን ሽጦ ወደ ሩቅ አገር ሄደ። ወደ ሩቅ አገር ሄደ። ሩቅ አገር ሄደ። ሩቅ አገር የሄደው ለምንድን ነው? ስራ እየፈለገ ስራ መፈለግ ጀመረ። እንደተናገረ ስራ መፈለግ ጀመረ። አዎ ስራ ፍለጋ ነው የወጣ ነው። አዎ እኛ ታመን አንሞትም፣ ተሰቃይተን አንሞትም፣ ህዝብ እንረዳለን፣ አገር እንረዳለን፣ ትውልድ እንረዳለን ብለን የወጣ ነው። አዎ ወጥተሃል፣ ወጥተሻል። አዎ ወጥተናል። ቁጭ ላለው ሰማይ ቅርብ ነው። እዚህ ስናገለግል ብዙ ሰዎች ካንሰር ተፈወሰ ሲባል ሚስቁ ሰዎች አሉ። ካንሰር በቃ ካንሰር እግዚአብሔር ሰማይና ምድር እንደሚፈራ አውቀን እየጾምን እየተራብን ብዙ ሆነ ነገር ሚስቁ የሚቀልዱ አሉ። አንተ 24 ሰዓት ለፍተ 10 ብር 100 ብር ሲሰጥ የሚያንስባቸው ሰዎች አሉ። ይሁን ግድ የለም፣ ይህ ግድ የለም። እግዚአብሔር አንዲት ሰዓት ቀን ይቆጥራል። ቅዱሳንን ስላገለገላቸውም ስለምታገለግሉ ይረሳ ዘንድ እግዚአብሔር አመፀኛ አይደለም። እንዴ ብቻ እናንተ ለእግዚአብሔር ተወሱ። እግዚአብሔር ድንቅን ያደርጋል። ይሄን አይደለም ይሄን የእውነት ቃል ቁጭ ብላችሁ የሰማችሁበት በእግዚአብሔር ፊት ዋጋ አለው። ቁጭ ብለሽ ይሄን ቃል ስራ ጥለሽ አንዳንዱ $100 ወይም 100 ብር ለመልቀም ሲሄድ ይሄን ጊዜ ስለሰጠሽ ብቻ እግዚአብሔር በአንቺ ነገር ላይ ጣልቃ ይገባል፣ ይባርካል፣ ይባርካል። ሰው ስለለፋ አይደለም የሚባረከው። እውነት መልፋት ትጋት ሀብታችን ነው፣ ልክ ነው። ነገር ግን እግዚአብሔር ሲጨመርበት፣ እግዚአብሔር ከሌለበት ቢሊየን፣ እግዚአብሔር ያለበት 100 ብር ይሻላል። በረከት ከእግዚአብሔር ዘንድ ነው። እግዚአብሔር የሌለበት 100,000 ብር የሚሆን ቢቀበል በቀዳዳ ኪስ ነው የሚጨምረው። በቀዳዳ ኪስ የገባ ነገር 1 ብር አይቀርም። እግዚአብሔር የሌለበት 100 ብር ኪስ ላይ አድርገ አውጥተህ ትበላለህ፣ አውጥተህ ትከፍላለህ፣ አውጥተህ ትጠቀማለህ። ኢየሱስ ጌታ ነው። እግዚአብሔር የሌለበት ቀዳዳ ኪስ ነው። ቀዳዳ ኪስ ነው። ቀዳዳ ኪስ ነው። ቀዳዳ ኪስ ደግሞ ሁሉንም እንጂ የሚጥለው ግማሹን አይደለም፣ ሁሉንም ነው የሚጥለው። ቀዳዳ ኪስ የሚያስቀረው ነገር የለም። ዛሬ የኔና የእናንተን ነገር ማንም እንዳይበላ የእግዚአብሔር ማንነት፣ እግዚአብሔር መገኘት ዙሪያችንን ቀጥሮ ክብር ሆኖ ዛሬ የለፋሽበት በእግዚአብሔር ፊት ለምስጋና ትቆመለሽ። የለፋሽበት በልጅሽ ዙሪያ የለፋሽበት በትዳርሽ ታማኝ ለሆንክበት እያንዳንዱ ነገር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ይህ ልጅ ለዚህ ነው ሄዶ አባትየው ተመልሶ የተቀበለው። ክብር ለኢየሱስ ይሁን። ምናልባት ብዙ የምንሰበካቸው ነገሮች አሉ። ሰይጣን ይሰብከናል፣ እንዲህ ነህ ይላል። እኛን አያቀንም፣ እሱ አያቀንም፣ አይመጥነንም። ደግሞ እኛ ሰፈር እድል ፈንታ የለውም፣ እድል ፈንታ የለውም። እሰይ እንኳን አለፍሽ፣ እሰይ እንኳን አለፍ። ሁሉ ለበጎ ነው፣ ለበጎ ይቀየራል። እግዚአብሔር በቅርብ ተአምራትን ያደርጋል። የሳቁ ያለቅሳሉ፣ የሳቁ ያሾፉ የቀለዱ አንድ ቀን ልመና ይመጣሉ፣ አድነን ሊሉ ይመጣሉ። መጽሐፍ ቅዱስ በጣም አንድ ቦታ ትላንትና ሮብ ቀን እየሰበኩ በጣም የተገረምኩበትን ቦታ ልንገራችሁ ወዳጆች። በጣም የተገረምኩበትን ሀሳብ ላይ ጣልቃ ስላስገባው ሶሪ፣ በጣም የተገረምኩበት በህይወቴ በቃ መጽሐፍ ቅዱስን ድጋሚ በጣም በቃ የወደድኩበትን አንድ ቦታ እንዲህ ይላል።
ዮሐንስ ላይ ምዕራፍ 6:15 አካባቢ እንዲህ የሚል ቦታ አለ። ሐሳቤ ጋር እመለሳለሁ። እንዲህ የምድር ነገሥታትና መኳንንቶች፣ ሻለቆችና ባለጠጎች፣ ኃይለኞችና ባሪያዎች፣ ጌቶችም ሁሉ በዋሾችና በተራሮች በዓለቶችም ተሰወሩ፣ ተራሮችንም ዓለቶችንም በላያችን ላይ ውደቁብን አሉ ይላል። አያችሁ፣ ለካ ሀብት ንብረት ሸለቆች መጥቷል። ቢሊዮነሮች ኢንትሪሊየን ኳትሪ በቃ ምንም ያላቸው ሰዎች ለካ እግዚአብሔር ከሌለባቸው ተራሮች ውደቁብን ከእግዚአብሔር ፊት እኮ ነው። ተራሮች ደብቁ ስል ተራሮች አንደብቃችሁ የሚከሱ ወዴት እንደብቃችኋለን? ወዴት እንዴት እንደብቃችኋለን? ወዳጆች መደበቅ የማንችልበት ብርሃን ውስጥ ነው ያለነው። እኛ ጠላት ሐሳቡን እንጂ የሚልከው እኛን ሊነካ አይችልም። መደበቅ ደብቁን አሉ። እኔና እናንተ እኮ ደብቁን አይደለም ይሁን ነው የምንለው። ለምን ይሁን አባታችን ይሁን ከሱ ጋር ነጭ ልብሳችንን ለብሰን እነዚህ በበጉ ደም የታጠቡ ነጭ ልብሳቸውን የለበሱ ከወዴት መጡ እየተባለን እኛ እኮ ይሁን የምንል እንጂ ደብቁን ምን አይደለም። የዓለም በመጨረሻ ሀብታም እነ ቢልጌት ቢመጡ እነ ኤለን መስክ ቢመጡ የእግዚአብሔር እጅ ከሌለባቸው ተራሮችን ደብቀን ነው የሚሉት፣ ሰውረን ነው የሚሉት። ምንም ሊያደርጉ አይችሉም። አይደለም እኛ ምንም የሌለን፣ እኛ ግን ከሁሉ የሚበልጥ የናዝሬቱ ኢየሱስ አለን። ደብቀን ሳይሆን ይሁን ነው የምንለው። ይሁን የእኛን ጌታ ይሁት ያማረ ፊቱ እንደ ፀሐይ የበራ እዩ በወርቅ የታጠቀ በአምባ ላይ ፈረስ የተቀመጠ እዩ ብንል እኛ ደብቁን አንልም። ለምን? ዛሬ ደብቁን ላለማለት ነው፣ ይሁን ለማለት ነው እየሰበክን ያለ ነው። እየሰማችሁ ያለው ይሁን ልንል ነው። እኛ የምንገለጥበት ጠላት የሚዋረድበት ዘመን ቅርብ ነው። የጌታ መምጫ ደርሷል። ጠላት ለአንዴና ለመጨረሻ ስራውን የሚጨርስበት አቅሙ የሚያልቅበት ሞቶይ መውጋት አለ። ሲኦል ድል መንሳት ወዴት አለ ብሎ ተጠይቆ መልስ ያጣበትን ድጋሚ መጨረሻ ህይወቱን የሚያጣበት ዘመን ቅርብ ነው፣ ደርሷል። አሜን በሉ። ለራሳችሁ ከመከራችሁ ልታርፉ ከመከራችን ልናርፍ ማራናታ የነገስታት ንጉሥ የጌቶች ጌቶች ሲመጣ እነዚህ ሁሉ ቅራቅንቦ የሰበሰበ ሁሉ የተሸከመ ሁሉ ልጥል። እኔና እናንተ ግን የተሸከመን ጌታ ወደ ዙፋኑ ፊት ሊያቀርበን ዛሬ ሁሉ ነፍስ ጥለን የሰበሰብነው እኮ ለመኖራችን ምናልባት የሆነ ቅራቅንቦ እናንተ ኖረንም አልኖረንም የተሻለ አባት የተሻለ አገር የተሻለ ቤት ልቡ ሩህሩ የሆነ የፍቅርና የምሕረት ጌታ የናዝሬቱ ኢየሱስ ይመጣል፣ ይወስደናል። እሰይ ማራናታ እናርፋለን። የወጉት ያያሉ፣ ይጨነቃሉ፣ ያለቅሳሉ። እኛ ግን ቀን ሳለ የላከንን ልናደርግ ተለይተናል። ክብር ለኢየሱስ ይሁን። መርጠነዋል፣ ሳይጨልምብን መርጠነዋል፣ ሳይፈረድብን ለአንዴና ለሁሌ በኔ እጅ የያዙትን ማን ከሞት ወደ ህይወት ተሻገሩ ብለናል። ተሻግረናል። እኛ ማዶ ነን፣ ከተራራው በላይ ነን፣ ከሸለቆ በላይ ነን። ለምን? ተራሮች ደብቁን አንልም። ይሁን ተራሮች ነው የምንለው። ይሁን ተራሮች ይሁን በደንብ አድርጋችሁ ትላንትና ከኛ ጋር ሲሳፈጡ የነበሩ ከኛ ጋር ሲከራከሩ የነበሩ እንደ ሞኝ እንደ ቅል እንደ ጅል ሲያዩን የነበሩ እንዲህ ይላሉ፣ እባካችሁ እርዱን። እኛን አልፎ ተራሮችን ሲደብቁን ከዚህ ከቁጣ ከንጉሱ ቁጣ ከእግዚአብሔር ቁጣ ከኢየሱስ ቁጣ ደብቁን ብሉ። ተራሮች ልንደብቃችሁ አንችልም፣ ሰዓቱ አልፏል ይላችሁ። ስራ ፍለጋ ወጣ፣ ብሩ አለቀ፣ እጁ ላይ ያለው ነገር አለቀ። ካለቀ በኋላ የመጨረሻ ስራ አገኘ። ማንም ስራ እንደሚያገኝ የሀብታም ልጅ ነው ብያችኋለሁ። የሀብታም ልጅ የሆነው የተማረ ሊሆን ይችላል። እንግዲህ ብሩ ወርቁ ሲያልቅ ስራ አገኘ። ምን ስራ እንዳገኘ ታውቃላችሁ? ምን ስራ? እዛ ሀገር አንድ ሰውዬ የቤርጎ የሚከፍለው ሲያጣ አንድ ሰውዬ የዛ ሀገር ዜጋ ሲጠጋ ሰውዬው ስራ የለኝም ስራ ፍልግ ሲባል የሀብታሙ ልጅ ብዙ ገንዘብ የነበረው ልጅ የእግዚአብሔር ክዳን ያለበት ልጅ ምን እንደሆነ ታውቃላችሁ? አሳማ ጠባቂ ያደረገው። ኢየሱስ ጌታ ነው። ሊያስተምር ኢየሱስ አሳማ ጠባቂ አድርጎት አሳማ ጠባቂ አደረገው። ዋቺ ካቶባ በጌታ በኢየሱስ ከእንግዲህ በኋላ አሳማ ጠብቅም። እግዚአብሔር ጮማውንና የበሰለውን ነገር ለትምህርት ነው ያስጨነቀኝ ሁሉ ለመልካም ሆነልኝ የምትሉ ሰዎች ዛሬ ከዚህ ስብከት በኋላ ብለን የምነቃ ሰዎች አሉ። ከቤታችን የሸፈተ ልብ ወደ ቤታችን ይሸፍታል።
የዚህ ልጅ ልብ ከቤቱ ከሀብቱ ወደ ውጭ ሸፍቶ ነበረ። ውጭ ሆኖ ግን አይቶ ወደዚህ መጣ። የሚገርማችሁ ባለጠጋው ነው። አንዷ ብራችሁ ውጤታማ ስኬታማ የምትሆኑበት ቀን ዛሬ ነው። አንዱ ነገራችሁ በዓለም ላይ የሚወጣ ተይዞ የነበረ ነገራችሁ፣ ዘራችሁ የሚበዛበት፣ ትውልዳችሁ የሚበዛበት፣ ሃሌሉያ ነገራችሁ የሸፈተው ልባችሁ ወደ ውጭ ሸፍቶ ለማየት እንኳን ውጭ ሸፈተ። ውጭ ሸፍቶ ያየ ሰው ውስጥ ላለው ነገር ድል ይዞ ይመጣል፣ ስኬት ይዞ ይመጣል፣ በረከት ይዞ ይመጣል። ተቀምጦ ከሚጮህ በሚበልጥ ክብር ይመጣል። ሃሌሉያ። ትላንት ያለቀሳችሁ፣ ትላንትና ምንም ነገር ያጣን ሰዎች ዛሬ እግዚአብሔር ይኸው ለቤተ ክርስቲያን መፍትሄ አድርጎናል፣ ለሀገር መፍትሄ አድርጎናል፣ ለቤተሰብ መፍትሄ አድርጎናል። እኛ የመፍትሄ ሰዎች ነን። የመፍትሄ ሰው የሆነው መከራን አልፈነው ሰንጥቀነው ሄደን ነው፣ ደፍረነው ነው፣ ነቅተነው ነው። ዛሬም ቢሆን ደፍረን ነቅተን የብዙዎች የመውጫ ምክንያት እንጂ የመውደቂያ ምክንያት አይደለንም። ክብር ለጌታችን ለኢየሱስ ክርስቶስ ነው። ከዛ ምን አገኘ? በቃ ስራ አገኘ። ስራው ተራ ስራ ነው። ማሰብ የሚችልበትን ትምህርት ቤት አገኘ። ስራው ትምህርት ቤቱ ነው። ትክክለኛ እሳቤ እንዲያስብ፣ ከሚኖረው ነገር ጋር እንዲስማማ፣ ወደ ልቡ እንዲመለስ የሚረዳውን ሐሳብ አገኘ። አሳማ ሊጠብቅ ሆነ። አሳማ የሚበላው የእህል ብጣሪ ነው። ታውቃላችሁ፣ የእህል ብጣሪ አሰር ይለዋል መጽሐፍ። የእህል ብጣሪ፣ ከእህል ብጣሪ የወጣውን እንክርዳድ ብጣሪ ልቃሚ እህል ብጣሪ ሲበሉ ከነዚህ እንዲሰጡት ተመኘ። ጮማው አለቀ፣ ሁሉ ነገር አለቀ። አስተማረው እግዚአብሔር፣ አጠነከረው እግዚአብሔር። አጠንክሮ ሊመልስ ሲመጣ አንዳንድ ጊዜ ትንሽ ነገር ትልቅ ይሆናል። እንደ ሰማይ የራቀን ብያለሁ። ነገ እንደ ጫማ ትጫማዋለህ፣ ትገዛዋለህ። ዛሬ ሰማይ የሆነ ነገር ነገ ለአንተ አንድ ብቻ አይደለም፣ ሁለት ብቻ አይደለም፣ ብዙ ይሆናል። እድሜ ቢሆን እንደዛው ነው። ገንዘብ ቢሆን እንደዛው ነው። ትዳር ቢሆን እንደዛ ነው። ምንም አይጎልባችሁ። እግዚአብሔርን ብላችሁ ይዛችሁ ወጣችሁ፣ ኢየሱስ ከተናገራችሁ ምንም አይጎላችሁ። አዎ ባለታሪኮችን አይደለም እግዚአብሔር ሁሉ ጊዜ ባለታሪኮችን አይደለም የሚጠራው፣ ታሪከ ብሶችን ጠርቶ ባለታሪክ ያደርጋል። ምስኪኑን ጠርቶ ያከብራል። እነ ሳሚ እያሉ እነ አዶንያስ እያሉ በግረኛውን ስምንተኛውን እናትና አባት የተውትን ልጅ ጠራው። ዳዊትን አነገሰው። ከቤት የጠራ ሊያነግስህ ነው። የሱ ካረገ ተዘጋጅ። ኢየሱስ ጌታ ነው። ፋይናሊ ስራ አገኘ። ስራው ምንድን ነው? ይሄ ልጅ ስራ አገኘ። በሰው ሀገር ስራ አገኘ። ስራው ምንድን ነው? አሳማ መጠበቅ። ደሞዙና ስራው አልተመጣጠነም። ደሞዙና ኑሮ አልተመጣጠነም። አያችሁ፣ ደሞዙና ኑሮ፣ ደሞዙና ስራው ስላልተመጣጠነ ይሄ ሰው አንድ ነገር አለ። ለአሳማዎቹ እሱ ጠባቂ ነው። እህል አቅራቢ ወይም የአሳማውን መኖ አቅራቢ አለ። ከመኖ አቅራቢዎቹ እንኳን ብለምን ማንም ሊሰጠው አልፈለገም። እሺ አላለም። ለምን? እግዚአብሔር አስተምሮ፣ እግዚአብሔር አስተካክሎ፣ እግዚአብሔር አሳምሮ ሊመልሰው ፈልጓል። የምስራች አሜን ካላላችሁ አልነግራችሁም። የምስራች የትላንትና ለቅሶች ለዛሬ ሳቅ ነው። የምስራች ምን ዛሬ ራሳችሁ ለራሳችሁ ሰርፕራይዝ ነው እኮ የምትሆኑት አልኳችሁ። እግዚአብሔር አይዋሽማ። የምስራች ሃሌሉያ። ራሳችን ለራሳችን ምን ነው? አንዳንድ ሰው ምን ነው እንዶ ያን ቀን እንዶ ያገባው ቀን እንዶ እጄ በተቆረጠ፣ ያን ቀን እንደዚህ የነካው ቀን እግሬ በተቆረጠ። እንኳን አልተቆረጠም፣ እንኳን ወለድሽ፣ እንኳን ሄድክ፣ እንኳን ነካ። እግዚአብሔር ለመልካም ቀይሮ ሊያከብር ዛሬ ቅዳሜ ይናገራል። መከራህን እንዳለፈው አይተህ ልትስቅበት፣ ራት ላይ ልትሳለቅበት፣ ጠራራ ይሄ ትልቅ ነኝ ያለ ክርስቶስ የሌለ ሁሉ ተራሮች ሸፍኑን፣ ኮረብቶች ሸፍኑን ብሎ ስርቻው ሲገባ፣ አንተ ግን ኢየሱስ ጌታ ነው ልትል ቀን መጣ፣ ክብር መጣ፣ ሞገስ መጣ። ኢየሱስ ጌታ ነው። ዛሬ ከእጅ ወደ አፍ ነው፣ ነገ ደግሞ ከእጅ ወደ ትውልድ ነው። ዛሬ ሞርጌጅ ነው፣ በቤት ክፍያ ነው፣ ነገ ፎቢላ ከየት? እግዚአብሔር ካዘጋጀበት፣ ከየት? ኢየሱስ ካዘጋጀበት፣ ከየት? ከእግዚአብሔር እጅ።
ሞኛቱን ከእግዚአብሔር የሚበልጥ ሐኪም የለም። ሞኛቱን ከእግዚአብሔር የሚበልጥ ገንዘብ የለም። ሞኛቱን የዓለማችን ሰዎች አሁን ገንዘባቸው ስላላዳነ አይታችኋል። ስንት ቢሊዮን ነው የአሜሪካ ያላችሁ ሌሎቻችሁም ትሰማላችሁ፣ እኛም ወሬ እንሰማለን። ስንት 21 ትሪሊየን ነው ምናምን አውጥቶ አፈር ላይ ሰሩ አይደለም። እሺ ከሶስተኛ ዓለም ጦርነት ሊድኑ ነው እሱን የሰሩት አይደለም። ከእግዚአብሔር ማን ይድናል? ከእግዚአብሔር የሚድነው ወደ እግዚአብሔር የሸሸ እንጂ መሬት ቆፍሮ ቤት የሰራ አይደለም። ከእግዚአብሔር ቁጣ ይኸው ተራሮች ይደብቁናል እኮ አምልጠናል። ክብር ለኢየሱስ ይሁን፣ ስሙ ይባረክ። ስለዚህ ይሄንን ቅንጥብጣቢ ብጣሪ ሊበላ አሰበ። የሚሰጠው ግን አልነበረም። ማን ይስጠው? እሱ ጠባቂ ነው፣ አቅራቢ ሌላ ነው፣ ሰጪ ሌላ ነው። ግራ ገባው። በዛን ጊዜ አሰበ። ኢየሱስ ጌታ ነው። ኧረ አሜን ይባላል። በዛን ጊዜ ከቤት ሸፍቶ ለማየት የወደደ ልብ ወደ ቤቱ ተመለሰ። አያችሁ፣ ለመመለስ ማየት አለብን። ለመመለስ መሞከር አለብን። አያችሁ፣ ክብር ለኢየሱስ ይሁን። ወደ ልቡ ተመለሰ። ወደ ልቡ ተመለሰ። ምን ብሎ? ኢየሱስ ጌታ ነው። በሰላም ከቤቱ የሸፈተ ሰውዬ በሰላም። አሁን ደግሞ ሁኔታን አይቶ ወደ ቤቱ ልመለስ አሳማ እየጠበቀ ከሰላም ቤት ከአባቱ ጉያ ከእናቱ ጉያ ከወንድሞቹና ከእህቶቹ መካከል ከሞቀ ቤት ከሞቀ ምግብ ከሞቀ ነገር ወጥቶ ሄደ። ለምን? ጎበዝ ነው። ሞከረ፣ አየ። ጠንካራና ብርቱ ሊሆን ሄደ፣ አየ። አሳሞቹ አሰር እየበሉ አሰር የሚሰጠውን ሲያጣ አንድ ነገር አሰበ። ከእንግዲህ በኋላ አባቴን በድያለሁ፣ እግዚአብሔርን በድያለሁ፣ ወደ ቤት እመለሳለሁ። አባቴ ይቀበለኛል። ቢቀበለኝ እንኳን የባርነትን ስርዓት ይዤ እንጂ የልጅነትን ባይቀበለኝም ተስማማ። አያችሁ፣ ዋናው መመለስ ነው። ሃሌሉያ! ዋናው መመለስ ነው። ዋናው መመለስ። በዛን ጊዜ ወደ እህቶች ዛሬ የምትለፊ ልፋት ከንቱ እንዳይመስልሽ። እግዚአብሔር አቃጣሪ አይፈልግም። እግዚአብሔር ወረኛ አይነግረውም። በውስጥሽ ያለው እሱ እግዚአብሔር ነው። ያያል፣ ይሰማል። እንደውም አንዳንድ እኮ ነገር ያለፍነው እሱ ረድቶን እኮ ነው። ባይረዳን እኮ ሞተን ነበር። የሚገሉን ብዙ ነገሮች ነበር እኮ። እንዴት አለፍነው ብላችሁ አታውቁም? እኔ አንዳንድ ቀን እንዴት አለፍኩት እላለሁ። እንዴት ከፈልኩት ተው፣ እንዴት በላሁት ተው፣ እንዴት ለበስኩት ተው፣ እንዴት አለፍኩ። ይህ ሁሉ ተሟርቶብኝ፣ ይህ ሁሉ ተደርጎብኝ፣ ይህ ሁሉ ጉድጓድ ተቆፍሮ እንዴት አለፍኩ። እንዴት የምትሉትን ነገር እግዚአብሔር ሰጥቶ ዛሬ መከራችሁን እንዳለፈው የምትረሱበትን ደግሞ ክብር ያጎናጽፋችኋል። ለምን? በጠላቶቻችሁ ፊት ለፊት ዘይት በመቀባት። ወይ አባቴ ኢየሱስ፣ ምን ብዬ ልንገራችሁ? ብዙ ሰው እኮ ጥቂት ነገር ኖሮት ተጨነቀ፣ ጥቂት ነገር ኖሮት ተደሰተ። እኛ እኮ ደስታችን ራሱ እግዚአብሔር ነው። እግዚአብሔር እኮ ፍቅር ነው። እግዚአብሔር ፍቅር ነው ስል እኮ ፍቅር ሰጪ እኮ አይደለም። እግዚአብሔር ፍቅር ነው። ማንነቱ ፍቅር ነው። ማንነቱ ራሱ ፍቅር ነው። ክብር ለኢየሱስ ነው። ከዛ አሰበ፣ ቆረጠ። እስኪ ቆረጠ በሉ፣ ቆርጫለሁ በሉ። ቆረጠ፣ ቆራጥ አቋም ወሰደ። ቆረጠ፣ ጨከነ። ለምን? ወደ አባቴ ቤት ልመለስ ወሰነ። አባት አይጥልም። በተለይ ሰማያዊ አባት፣ በተለይ በደም የገዛሽ ጌታ፣ በተለይ ትላንትና ከሞት ቀጠሮ ያስመለጠች ጌታ፣ እኛ የቀጠርነውን እያየን ስንሮጥ እግዚአብሔር የተቀጠረልን አቆ ቀድሞ በሌላ መንገድ ያሳለፈን ጌታ አይጥልንም፣ አይጥልህም። አያከብርሃል እንጂ አያዋርድ። አሜን በሉ ለራሳችሁ። ኢየሱስ ጌታ ነው። ለጥርሳቸው ንክሻ አሳልፎ አይሰጠንም። ወዳጆቼ ይወቁ እግዚአብሔርን፣ እንወቀው እግዚአብሔርን፣ እንከተለው እግዚአብሔርን። በዚህ ሳምንት የሆነውን እግዚአብሔር የሰራውን ነገር ልንገራችሁ። በጌታ ፊት ነው። ምናልባት ሰሞኑን ወይ ልናወጣ እንችላለን በሆነ ነገር። አንዲት
እግዚአብሔር ከጎዳና አንስቶ አከበራት። በዛ መካከል ካንሰር አመማት። ያልገባችበት ጠንቋይ ቤት የለም። ያልገባችበት በጌታ ሆነ እኮ ነው። በቃ መፍትሄ ስታጣ በምድር ላይ ምናልባት እንትኑ ምስክርነቱን ትሰማላችሁ። ትናንት ዓርብ ነው የመሰከረችው። ያልሄደችበት ቦታ የለም። በቸርች ደረጃ ሄዳለች፣ በጸበል ደረጃ ሄዳለች፣ በሌላም ሃይማኖት ደረጃ ሄዳለች። እኔ መዳንን የምፈልገው እግዚአብሔር ሊቀጣኝ ከፈለገ ለምንድን ነው እንደዚህ የሚያሰቃየኝ? እግዚአብሔር የለም። እግዚአብሔር ራሱ ብሎ በጌታ ነበረ ሴት ነው። ከዛ ትላንትና ዓርብ ሳምንት መጣች። ገና ቤቱም ስትገባ ነው አሁን ተያዝኳለ። ጂኒው ካንሰር ደማውን የጨረሰ ሴትዮ። እኛ በጸሎት እየተቀጣጠልን በቃ ዓርብ ላይ የተሰራውን የዓርብን ስራ እያፈረስን እንጂ እሷን ዞር ብሎ ያያትም የለም። ገባችሁ? እየቀጠቀጥን እግዚአብሔር ገለጠ። ዱብ ሰረ ካንሰሩን አስቀምጬ ሊገላት ሁሉ ጋር ዙሪያ ደፍኜባታለሁ። ካንሰሩ አለ ብሎ 3-4 ጋር ሕክምና ቤት አለ። በቃ እንትን ምንም አላለም። ጌታ ጎልጉያ አውጥቼዋለሁ አለ። አንድ ቃል የተናገረው ስንት ዘመን የጨረሰ ካንሰር አንድ ቃል። የኔ አባት ስሙ ይባረክ፣ የአንቺ አባት ስሙ ይባረክ፣ የአንተ አባት ስሙ ይባረክ። እሱም ጌታ ነው ይዘን የምንሄደው አለ። በቃ ጠርጌ አውጥቻለሁ አለ። ጠርጌ ልክ የሆነ በቃ ጠርጌ የሆነ ቤት ቆሻሻ ተጠርጎልን ቦታ ጠርጌ አውጥቻለሁ አለ። ኢየሱስ ጌታ ነው። ዛሬ የሆነ ነገር ተጠርጎ ይወጣል። የሆነ ነገር ከቤትሽ ተጠርጎ ይወጣል። ያለመባረክሽ ምክንያት፣ ያለመባረክ ምክንያት፣ ያለመፈወሴ ምክንያት ተጠርጎ ይወጣል። ከዛ 1000 ሰው ብሎኛል ከሆነ ሆነ ብላ አልሰማችንም። ከዛ ልጇን ደግሞ በስኳር መጥቶታል። ስኳር ገና የ10 ዓመት ልጅ ምናምን ይጥለዋል ስኳር እንትን ብሎ ልጁን እንትናለን ጸለይን እኛ ጥለን። ትላንትና ከ3 ሐኪም ቤት እያለቀሰች ዶክመንት ይዛ አልመጣችም። ኢየሱስ ጌታ ነው። ወዳጅ ሆይ እግዚአብሔር ከተናገረ አንተ የእግዚአብሔር እኮ አምባሳደር ነህ። አንቺ እኮ እግዚአብሔር አምባሳደር ነች። እግዚአብሔርን ከማንም ጋር ታወዳድሩት። ሐሳባችን ለሐሳቡ ይገዛ እንጂ፣ ሐሳባችን ለፈቃዱ ይገዛ እንጂ። ትናንት እያለቀሰች አለ በየጸበሉ የለህም ያልኩት፣ በየሐኪም ቤቱ የለም ያልኩት፣ በየጴንጤ ቸርቹ የለም ያልኩት አንተ አለ። ለካ ሰው ሲቸገር የማይሆነውን ይሆናል፣ ሲሆን ደግሞ የማያውቀው በቃ ሰው ለካ የሚሆን ነገር አንዳንድ ነገሮችን በሞኝነትም ያለው በብልጠትም ያለው ሲያይ ለካ ሰውን ሞኝ የሚያደርገው ማጣት ነው፣ ብልጥ የሚያደርገው ማጣት ነው። ብልጥ የሚያደርገው ማግኘት ነው፣ ሞኝ የሚያደርገው ማግኘት ነው። ዝብርቅርቅ ያደርጋል ሞኝነት። የሆነ ነገር ግራ ይገባችኋል። ዛሬ ከእውነት ውጭ ግራ ያጋባችሁ ስሩ ይነቀል፣ እሾሁ ይነቀል፣ እንክርዳዱ ይነቀል ከማሳችሁ፣ ከዘራችሁ፣ ከትውልዳችሁ። ብዙ እዚህ ውስጥም ብዙዎች እግዚአብሔር ረዳችሁ፣ ተፈወሳችሁ፣ ተባረካችሁ ናችሁ። ክብር ለኢየሱስ ነው። ብዙዎቻችሁ ስለመሰከራችሁ ዛሬ እንደውም ብዙ ሰው ለምን እንደሌለ አላውቅም። ኢየሱስ ጌታ ነው። የለም 10 ምናምን ሰው ብቻ ነን፣ 30 እና 28 30 እና ፓስተርም እነ ሳሚ ሁሉ ዋናው ዋናዎቹም የለም። ክብር ለኢየሱስ ይሁን። ዋናው ኢየሱስና እኛ ዋናዎቹ ደግሞ እዚህ አለን። ክብር ለኢየሱስ ይሁን። ዋናው የናዝሬቱ ኢየሱስ አለ እና በቃ ደስ አለኝ። ልዩ ስሜት ተሰማኝ። የኔ አባት ነው እንደዚህ ያደረገው። አላቴው ስም አልኩት። በምንም ልትሞክረኝ አትሄድ። እኔ አልክድም። ምንም ሳልል አባቴ ሳልክዶ ከኔ ጋር አለ። ሳትክጂው ከአንቺ ጋር አለ። ሳትክጂው። እኛ እኮ ሰው ስለሆንን ትንሽ ነገር ዝም ብሎ ያስለቅሰናል። በቃ ወደ ቡቡ ነን፣ ብስጩ ነን። በቃ ጌታ ሆይ ረሳኝ፣ ተውከኝ፣ ምን አድርጌ። እግዚአብሔር መቼም አይተው፣ ለዘላለም አይተው። ያከብርሃል፣ ያከብዳል። ጠላት እያየ የወንድም ጠላት የሚያል፣ የጎረቤት ጠላት የሚያል፣ የጓደኛ ጠላት የሚያል፣ የዘመድ ጠላት ጠላት ወንድምም ሆነ እናት አባት ሆነ
አክስት አጎት ጠላት ነው፣ እንድትሞት እንድትጠፋ ይፈልጋል። እግዚአብሔር ግን በነዛ ፊት ምን ያደርጋል? አንተን አክብሮ እነሱንም ንስሐ እንዲገቡ ያደርጋል። ዘንድሮ እንደዚህ ነው። ክብር ለኢየሱስ ነው። ስለዚህ ወደ አባቴ ልመለስ አለ። ጨከነ፣ ወሰነ፣ ከልቡ አጸና። ሰባተኛ እና የመጨረሻ አንተም አባቴ ሆይ የሰማይም አምላክ ሆይ በድያለሁ ማሩኝ ይላለሁ። አባቴ አንጀቱ አይጨክንም፣ የሰማይ አባቱ እጁ አልታጠፈም ማለት የሰማዩ አምላክም እጁን አላጠፈም፣ የኔ አባትም ልቡ አልቆረጠም ማለት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለካ አንተ በመከራ ጊዜ መገለጥ ይመጣል፣ ትንቢት ይመጣል፣ ርኅራኄ ይመጣል። መገለጥ መጣለታ፣ ትንቢት መጣለታ፣ ክብር መጣለታ፣ ሞገስ መጣለታ፣ ቅባት መጣለታ። ወንድሜ ቀጥታ ወደ ኋላ ማርሽ አስገብቶ ወደ ተመለሰበት ወደ ቤቱ አባቱ ደጅ ደጅ እያየ ይጠብቆ ነበር፣ ይናፍቆ ነበር። የወለደ አንጀት አይጨክንም። ያ ክፉ ዲያብሎስ ስላልወለደን እሱ እንደወደቀ እንድንወድቅ ይታገላል። በመስቀል ላይ በቀራንዮ ላይ ዳግም የወለደን ኢየሱስ ግን አይጨክንብንም፣ 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 አይጨክንብኝም። ያንተ ነገር ያንተ ጉዳይ አይሆንለትም፣ አይሆንለትም። አንተ ለራስህ የሰጠው ስም አለ፣ እኔ ለራስህ የሰጠው ስም አለ። እኛ ለራሳችን የሰጠነው ስም አለ። ደካማ ነኝ፣ ሸቦቆ ነኝ፣ ጣሳ ነኝ፣ ትል ነኝ ምናምን። እንደዚህ ሁሉ የሰው ስራ ናቸው፣ የእኔ ስራ አይደለም። እኔ በክርስቶስ ኢየሱስ የናዝሬቱ ኢየሱስ የቀባኝ የእግዚአብሔር ልጅ ነኝ። አንቺ በክርስቶስ ኢየሱስ የመስቀል ላይ ጩኸት የጣር ፍሬ ነሽ። አንቺን የነካ የአይኑን ብሌን እንደሚነካ፣ አንተን የነካ የአይኑን ብሌን እንደሚነካ ንገሩት። ስትነግሩ ጠላት ልኩን ያውቃል፣ ደንግጦ ይሄዳል፣ ለቆ ይሄዳል። ካልነገራችሁስ ገብቼ ሊፈትፍት ይላል፣ አናቱ ይበሳል። ወደ ቤቱ እየሮጠ ሲመጣ አባትየው እሱ ይቅርታ ለመጠየቅ ነው የሚመጣው። አባትየው ደግሞ የጠፋውን ልጅ እየፈለገ ነው። እህቴ ሆይ ከልብሽ ስትመለሽ እግዚአብሔር በረከት ይዞ እየጠበቀሽ ነው። ወንድሜ ሆይ ከልብ ብትመለስ እግዚአብሔር በረከት ይዞ እየጠበቀ ነው። ደጅ ደጅ እያየ ነው። የልብን መመለስ እያየ ነው። ብትመለስልኝ፣ ልጄ ብትመጣልኝ፣ ያልኩትን ብታቅ እኖ ቢሆንልኝ ምን ማለት ነው? የልብሽን ሀሳብ ለልቡ አጀንዳ ላይ ብታረግ ደጅ ደጅ እያየ ልጄ በልብ ዛሬ መመለስና ማረፍ ይሆንልኝ። ክብር ለኢየሱስ። አባትየው ልጁን በሩቅ አየ፣ በሩቅ አይቶት ወደ ልጁ እየሮጠ ዛሬ ሰማይ ተንቀሳቅሶላችኋል። አሜን በሉ ባካችሁ። ሰማይ ተንቀሳቅሶልናል። ሰማይ ተንቀሳቅሷል። ለእኛ ጉዳይ ሰማይ ተንቀሳቅሷል። ሰማይ ተንቀሳቅሷል። ሃሌሉያ። ሰማይ ተንቀሳቅሷል ነው የምላችሁ። በደንብ ስሙ። ሰማይ ስለኛ ጉዳይ ተንቀሳቅሷል። ወደኛ እየፈጠነ ነው። ወደኛ እየመጣ ነው። ሰማይ ለነገራችን ተንቀሳቅሷል። የትኛው ስለሰራን ስለሮጥና እግዚአብሔር በረከቱን እፍ ልልብን ሰማይን አንቀሳቅሷል። ከመጀመሪያው ቤት ክብር ይልቅ ቤትሽን ልብሽን እግዚአብሔር ድንቅ ሊያደርግ ኢየሱስ ጌታ ነው። በዚህ ልጅ ምክንያት ተደግሶ ያለው ድግስ ማንም አላወቀም። ከዛ በኋላ አባትየው ሮጠ፣ አገኘው። ልክ ሲያገኝ ምን እንዳታውቃላችሁ? አቀፈው፣ ሳመው። ማቹካ ባህዲና ባሪያ ሆናለሁ ብለሽ ታስብ ይሆናል። እግዚአብሔር ለባርነት አልጠራ። ከእንግዲህ በኋላ ባሪያዎች አልላችሁ፣ ልጆቼ ናችሁ፣ ወዳጆቼ ናችሁ ነው ያለ። አቀፈው፣ ሳመው፣ ወደ ቤቱ አስገባው። ቶሎ በሉ አለ። በአንድ ቀን አላደረም፣ አልዋለም፣ አላኮረፈም። አባትየው ወይኔ ኢየሱስ አላኮረፈም። ቶሎ በሉ ጫማ፣ ቆንጆ ጫማ። አንቺ ለካ እግዚአብሔር እኛ እስክንመለስ ነው እንጂ ለካ በረከታችን አዘጋጅቶ ነው የጠበቀው። ጫማው ነበር፣ አዲስ ጫማ ተገዝቶለት፣ ቀለበት ለእጁ ተዘጋጅቶለት፣ ካባ ተዘጋጅቶለት፣ ልብስ ተዘጋጅቶለት፣ ለእጁ አምባር ቀለበት ተዘጋጅቶለት። እናንተ ስትዘጋጁ ስትመለሱ በእግዚአብሔር ዘንድ የተዘጋጃለ። ለዚህ ነው ዓይን ያላየ ጆሮ ያልሰማ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ብሎ ያዘጋጀ ይላል። የተዘጋጀ በረከት ነው ያለው። ዋጫባኒያስ
እኛ እኮ ሰተን እንዳንባረክ ሰርተን እንዳንባረክ ፈሪ ያደረገን ያ ሌባ ነው፣ ያ ነፍሰ ገዳይ ነው። ሊሆን ያለ በቃ ሊሆን ያለ አይን ያላየ፣ ሊሆን ያለ ጆሮ ያልሰማ፣ ሊሆን ያለ ልብ ያላሰበ። ለምን እኛ እግዚአብሔርን ስንወድ እግዚአብሔርን ስንጠብቅ እግዚአብሔር ሊያደርገው ያለ የተዘጋጀ ነገር አለ። አባትየው እኮ ሞቷል ጠፍቷል ልጄ የለም ብሎ እኮ ፈልጎ እኮ አጥቷል። ልጄ ሞቷል ጠፍቷል። መጽሐፍ ነው የሚናገረው አይደለ? ሞቶ የነበር ልጄ ጠፍቶ የነበር ልጄ ተገኘ፣ ሞቶ የነበር ልጄ መጣ እያለ ለሞተው ለጠፋው ልጁ አያችሁ። እነ ማርያም ለሞተው ኢየሱስ ሽቶና መልካም ነገር ይዞ ወደ መቃብር እንደሄዱ ይሄ ለሞተና ለጠፋ ሰው ኢየሱስ ክብር ላንተ ይሁን። ዋ አንተ የተዘጋጀልህ ክብር አለ። ኢየሱስ 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 ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ አምልኮ ላንተ ይሁን፣ ስግደት ላንተ ይሁን። ዋው ዋው! ለዛ የተዘጋጀ አይገርም? እንዴት ለሞተ ሰው ቀለበት ይዘጋጃል? እንዴት ለሞተ ሰው ጫማ ይዘጋጃል? ለሞተ ሰው አምባር ይዘጋጃል፣ ካባ ይዘጋጃል። ቶሎ በለዋል። ሰውነቱን ልብሱን ቀይሮ አሳር የሚበላ አሳማ የሚጠብቅ ብዙ ዘመን የሆነ ሰው ምን ልብስ ለብሶ ይመጣ? የተቀዳደደ ቡትቱ እኮ ለብሶ ይመጣው። ያልጠፋው እኮ ፊቱ ነው። አየህ፣ ጠቆርሽ፣ ደከምሽ፣ አቃታችሁ፣ አይዟችሁ ኢየሱስ አለ። አይዟችሁ ኢየሱስ አለ። አይዞሽ፣ አይዞ ኢየሱስ አለ። ሃሌሉያ! አይዞ የሰራዊት አምላክ ልዑል እግዚአብሔር አይዞ ሊረዳሽ አለ። ሰው አንድ ነገር አግኝቶ በትንሽ ነገር ይኮራል። በትንሽ ነገር እግዚአብሔር እስከ መጨረሻ እንድትኮሪ ነው የሚፈልገው። እግዚአብሔር በሁኔታ እንድትኮሪ አይደለም፣ በራሱ እንድትኮሪ ነው የሚፈልገው። በራሱ እንድትመከር። እኔ አባት አለኝ፣ አባቴ ኢየሱስ ነው። ብሬ ወርቄ ጉልበቴ አቅሜ ዘሬ ሃይማኖት ኖ አባቴ ኢየሱስ አለ። እግዚአብሔር አለ ስትል ብድግ ይላል። አንቺቶችን ብድግ ሮጠ፣ አቀፈው፣ ሳመው ጠብቃል። ልጁ እኮ ነው የሚለው አባቴ። ልጁ እኮ ባሪያ ሆናለሁ ብሎ ነው የመጣው። ቅጥረኛ ሆናለሁ ብሎ እግዚአብሔር ቅጥረኛ አያደርግም። እግዚአብሔር ባሪያ አያደርግም። ልጅ ብሏል። አንዴ ካፉ የወጣ ቃል አይታጠፍም። በመውደቅሽ አይታጠፍም፣ ከልብ ተመለሽ እንጂ። በመውደቅ አይታጠፍም፣ ከልብ እንመለስ እንጂ አይታጠፍም። ማን ነው ይታጠፋል? ኢየሱስ ጌታ። አንተ ድከም እንጂ አባትሽ አይደክም። አንቺ ድከም እንጂ አባትሽ አይደክም። እሱ እኮ ታማኝ አምላክ ነው። ክብር ለኢየሱስ ነው። እሱ እኮ ታማኝ አምላክ ነው። እሱ እኮ ፍጹም አምላክ ነው። እሱ እኮ ቅዱስ አምላክ ነው። እሱ እኮ ኤልሻዳይ አምላክ ነው። ዛሬ የሰበሰበ ሁሉ የሮጠ ሁሉ የቀደመ ከመሰለ ተሳስታል። የሰበሰበ ሁሉ የሚበላ ከመሰለ ተሳስታል። ያለ እግዚአብሔር የሰበሰቡ ይበትናሉ ተብሎ ተጽፏል። ያለ እግዚአብሔር ከእግዚአብሔር ጋር ለጥቂት ነገር ሰላም አላት። ምንም ነገር እኮ ልንበላ፣ ልንጠጣ፣ ልንለብስ፣ ኢየሱስ ከሌለበት የትኛውም ነገር ደስታንና ሰላምን አይሰጥም። የደስታችን የሰላማችን ምንጭ ኢየሱስ ነው። ክብር ለኢየሱስ ነው። ብቻ ፋይናሊ መጣ። ነገሮች ተደገዙ። ጎረቤትን ጥሩ ሞቷል ብሎ አሽሙር የተናገሩትን ትናንት የለም ያሉትን ሰፈር መንደር ጥሩ አሉ። ጥሩ ይታረድ። የሚደሰት ሁሉ ይደሰት፣ የሚበሳጭ ሁሉ ይበሳጭ። አንዲት እናት የሚሉት ነገር አለ። በጣም ታመሙና ወይዘሮ ብርሃኔ አቤት እከሌ ጠየቀው መቼ ጠይቆኛል አሉ። እንዴት ሲባል ጠይቆኛል አሉ። እንዴት ነው የጠየቀው ሲባል በየቀኑ እየመጣ ከሚጠይቀኝ ይልቅ አንድ ቀን መጥቶ የሚጠይቀኝ ማን እንደሆነ አውቃለሁ። በየቀኑ የሚመጡ አሉ አንዳንዶች ሞቴን የሚጠብቁ፣ ሞተች፣ ከሳች፣ አለቀላት ብሉ አሉ፣ አውቃቸዋለሁ። አንዴ ደግሞ ደውሎ አይዞሽ ያለኝ አለ፣ አውቃለሁ። ለቡዳም ለምቀኛም ጎረቤት ጓደኛ ጥሩ አሉ። ሰውዬ ጠራ፣ ተደገሰ፣ ተባለ፣ እልል ተባለ፣ ምስጋና ሆነ፣ ሰለብሬት ተጀመረ፣ ተደገሰ። ከዛ በኋላ ሳያጠፋ የጠፋ አንድ ልጅ አለ። ታላቅ ልጁ የሰራውን ማይበላ ጓደኛ የሌለው ጠርቶ ማይበላ ሁሌ ገበሬ። ዛሬ እግዚአብሔር በጌታ በኢየሱስ ስም የተዘጋጀ በረከት በእጃችሁ ያምጣላችሁ። እግዚአብሔር እየሰራን እንድንበላ እየበላን እንድንሰራ እየተዝናነን እንድንሰራ እየሰራን እንድንዝናና ነው የፈለገው እግዚአብሔር። ኢየሱስ ጌታ ነው። ከዛ መጣ ከሩቅ መጣ።
አንዱን ባሪያ ጠራና ምንድነው? ምን ተገኝቶ ነው? አንዳንድ ሰው አይጥመው፣ ምንም አድርጋቸው አይጥመው። አንዱ ትናንትና እንዲህ አለ። በጣም ያስቅ ነገር ልንገራችሁ። አሁን ካንሰር መፈወስ ብርቅ ነው እንዲህ አለ እና ምን ይፈወስ? አንዳንዱ ጠሞ ያደገ ሰው አለ እንዳሰሙት ጠማማ በተፈጥሮ ካንሰር አይደለም አጋንንት አንድ ቀን አስወጥቶ አያውቅም። አጋንንት አይደለም አንድ ጥሩ ወንጌል ሰብኮ አያውቅም። የሆነ የ30 ዓመት ወሬ እኔ በደርግ እንዲሆን ይላል። በቃ ደርግ ያወራል ምን ይላልና ያስቃል። አንዳንድ ሰው ምንም አድርጎ አያውቅም እና በጣም ሳኩ። ኢየሱስ ጌታ ነው። በሀገራችን አባባል አለ። አንድ የሀገራችን አባባል እናንተ በደምብ ታውቃላችሁ። የጎባጣ አሽከር ጎንበስ ብሎ ይሄዳል። ለምንድን ነው ቢባል ጌታዬን ልምሰል ብዬ ነው ይላል አሉ። ስለዚህ አንዳንድ ሰው በቃ ምነው ነገር ራሱ ግራ ይገባቸዋል። እና ይህንን ስላወራው ይቅርታ አድርጉልኝ፣ ያስቃል። እና የሰውዬ ነገር ሊትራሊ ስለመጣልኝ ነው ነገራችሁ። እና ኢየሱስ ጌታ ነው። እና ለምን ጎንበስ አልክ ሲሉ ጌታዬን ልምሰል ብሎ ነው። ክርስትና መመሳሰል አለም። ክርስትና መኖር ነው፣ ማድረግ ነው፣ መፈጸም ነው፣ መተግበር ነው። እዚህ ውስጥ ያለው አንዳንዶቻችሁ ዓለምን የሚገለብጥ ምድርን የሚገለብጥ ክብርና ጸጋ አላችሁ። እንድትወጡ ነው እየነገርኳችሁ ያለው። ምድር ታልፋለች፣ ዓለም ያልፋል። ከኛ ጋር መሄድ ብጣሽ ጨርቅ ብቻ ነው። ስለዚህ ምድርን አንቀጥቅጠን ወንጌልን ሰብከን የምንሄደው እንደ ዓለማዊ ሰው ለሆነ ነገር እያለቀስን ባንክ ቤት ገንዘቤ ምንትሴ ቅብርሴ እያልን እንደው ነገርኳችሁ። ከሆን ከሰማችሁት አላወኩም። እንግዲህ ስሙ አለም ቢልጌት ያው ሀብቴን በዚህ በ20 ዓመት ውስጥ ለብዙዎች በትኜ ነው የሚሄደው ብሏል አሉ። አሁን ለእኔ ቢሰጥ አሪፍ ነበር። ትምህርት ቤት የክፍለ ሀገር አለ፣ ተማሪዎች አሉ። ለነሱ እጄ እነሱም እንትን ስክሉ ተማሪዎች እንትን ላለን ትልቅ እንትን እንሰራለን። ለድሃ ቤት ሰርተን እንሰጣለን። ለተማሪዎች ትምህርት ቤት እንሰጣለን። ሕክምና ውሃ ለሌላቸው እናወጣ ነበር። ቢመጣ ይዘን ሄደ ነው ይሰራ ነበር። ምን ኢየሱስ ጌታ ነው። እንኳን ብልጌት ኢየሱስ ከሰማይ ወርዶ አግኝቶናል። ጌታ የተባረከ ይሁን። አንቺ የክርስቶስ ኢየሱስ አምባሳደር ነሽ። ምንም አትሸማቀቅ፣ ምንም አትሸማቀቅ። ደፋር አይደለሁም። የኢየሱስ ክርስቶስ አገልጋይ ነኝ። የጌታ ስም ብሩክ ይሁን። ሃሌሉያ። እና ቤቱ ቀውጢ ነው፣ ድግስ ነው። ልጁ ካባ ለብሷል፣ ወንድሙም አይመስልም። የወንድሜ ደስታ ደስታ ነው። ሞቶ የነበረ መጣ ወንድሜ ብሎ ግን ቅራቅንቦ ያለፈውን እንትን ማሰብ ጀመረ። ያለፈውን ይሄ ሽጦ ሄዶን በሬና ሽጦ ሄዶን ፍየል ሽጦ ሄዶን እንትን ስንት እኮ እዚህ ስንት ነገር አለ እኮ በልቶ አስበልቶ ያውቅ። ዛሬ አንተ ቆጣሪ ሳትሆን በኢየሱስ ክርስቶስም አስቆጣሪ ትሆናለህ። በኢየሱስም እግዚአብሔር ነገራችሁን በሱ ቃል እፍ ብሎ ይባርካል። ነገርን ይባርካል። የምንባረክበት ዘመን ነው። ወደንም ጠላንም እንባረካለን። ወደንም ጠላንም በቤታችን አንካሳ ነገር፣ ጉንድሽ ነገር፣ ሰባራ ነገር አይሆንም። ለምን? እግዚአብሔር በሚመጣው ዘመን ያዕቆብ ስር ይሰዳል፣ ያጨበጭብማል። ይጨበጭባል ነው እንደዚህ ሲታጨበጭ በዚህም ትነካለህ። ሰፈሬ ካንተ ጭብጫባ የተነሳ ይናጋል። በፍሬውም የዓለምን ፊት ይሞላል። አሁን ካለንበት ገደብ እንወጣለን፣ ጥሰን እንወጣለን። በፍሬው አበቃቅተን አይደለም የምንኖረው፣ አቻችለን የምንኖረው፣ አትረፍርፈን እንኖራለን። ተትረፍርፎ እንኖራለን። ከሰማችሁኝ አሜን በሉ። ኢየሱስ ጌታ ነው። በቃ እኛ እምነት ብቻ ነው፣ እምነት፣ መጸለይ፣ መስራት። አንደክምም። ለምን? አባታችን ብርቱ ነው። እሱ ሰርቶ አሳይቶናል፣ እንሰራለን። እየሰራን ግን የማንም የገንዘብን ባሪያ አይደለንም፣ የሰውን ባሪያ አይደለንም። በክርስቶስ ኢየሱስ አምባሳደሮች ነን። ኢየሱስ ስሙ ይባረክ። ከዛ በኋላ አልገባም ማለት አባት እናት ቢጠይቁት አልገባም፣ ወዳጅ ዘመድ ቢጠይቁት አልገባም። ለምን? እኔ ይህን ሁሉ ዘመን በሬ ሲያርስ፣ ይህን ሁሉ ዘመን ከሞፈር ከቀንበር ውጭ ከተማ ወጥቶ አቅሜ የኪሎ ሜትር ድንጋይ መስል ቤት መቁጠር ብቻ ነው። እንዲህ ያለ ቆጠረ። ልጅ እኔ እኮ አልከለከልኩም፣ አልበላም፣ አልጠጣም እንጂ ያለ ዛሬ ትበላላችሁ፣ ትጠጣላችሁ፣ ትባረካላችሁ። ለምን? እግዚአብሔር ስንዘራ ነው። መዝራት እንደዚህ ነው አይደለ? መዝራት እንደዚህ ነው። መዝራትን ታውቁ እንደሆነ መዝራት እንደዚህ ነው። ማጨድ እንደዚህ ነው። ሰው የዘራውን ለራሱም ለቤቱም ለዘሩም ለትውልዱም የዘራውን መልሶ ያጭዳል። እግዚአብሔር ባለዕዳ አይደለም።
ክብር ለመንፈስ ቅዱስ ይሁን። የጌታ ስም ብሩክ ይሁን እና ኢየሱስ ጌታ ነው። በዚህ ላይ ጨርሻለሁ ቃሌን። ከዛ በኋላ ይሄኛው አጥፍቶ ተመልሶ ለእግዚአብሔር ቤት ሲሆን ያኛው ደግሞ ሳያጠፋ ጠፋ። ሁለት አባካኞች ናቸው። አንደኛው አባካኝ መጨረሻው በትኖ ሞተ። አንደኛው ደግሞ ያባከነውን ሰብስቦ ተመልሶ ወደ እግዚአብሔር ሄደ። እኛ የተመለስንን ክብር ለኢየሱስ ይሁን። ጌታ ቃሉን በልባችሁ ይሙላባችሁ።